ኢሳያስ የፈጠሩት ጥምረት መልሶ ሊጠልፋቸው የተዘጋጀ መስሏል። ወደ ኢትዮጵያ ድንበር ሰተት ብሎ የገባው የኤርትራ ጦር ያላሰበው ፈተና ገጥሞታል። አብይ ኤርትራ ድንበር ማለፏን ተከትሎ ጦራቸው ወደ አሰብ ለማስገባት ማሰባቸውን በገደምዳሜ እወቁት ብለዋል። ጠቅላዩ የእስራኤል የጎላን ኮረብታዎች ታሪክ ማስታወስ አሰብ የጎላን ዕጣ ፈንታ ይደርሳታል ሲሉ በግልጽ አውጀዋል። የኤርትራ ጦር ድንበር እስኪያልፍ አድብቶ የጠበቀው የ4 ኪሎ መንግስት አሁን ላይ ትኩረቱን ወደ አሰብ ማዞሩ በሰበር ተሰምቷል። መረጃውን በዝርዝር ይዘነዋል። አዳዲስ ወቅታዊ ትንታኔዎችን በቶሎ እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ እይታችሁን እንድትጀምሩ ቪዲዮ ላይክ ማድረግ ቀዳሚ እርምጃችሁ እንዲሆን ጋበዝን። መልካም ቆይታ። በቅርቡ ጠቅላይ ሚኒስትር አብይ ባደረጉት ንግግር ከአዲስ አበባ አልፎ በሰፊው ቀጠና ውስጥም ከፍተኛ የፖለቲካና የስትራቴጂ ለውጥ ያስከተለ ንጽጽር አቅርበዋል። ጠቅላይ ሚኒስትሩ ኢትዮጵያ አስተማማኝና ዘላቂ የሆነ የቀይ ባህር በር የማግኘት ፍላጎቷን እስራኤል ለብዙ አስርት ዓመታት ከጎላን ኮረብታዎች ጋር ካላት ትስስር አያይዘው ተናግረው ነበር። በወቅቱ እንደ ቀልድ የታለፈው ንግግር አሁን ላይ ስትራቴጂ ተቀርጾለት ወደ ስራ ተገብቶ ውጤት ታይቷል። በሰሜናዊ እስራኤልና በደቡብ ምዕራብ ሶሪያ መካከል ከፍ ብሎ የሚገኘው ስትራቴጂካዊ የደጋ ቦታ የሆነው የጎላን ኮረብታ ከ1937 እንደ አውሮፓውያን ዘመን ቀመር በፊት ለሶሪያ ጦር ኃይሎች የበላይነት ያለው ወታደራዊ አቋም እንደነበረው ይነገራል። በዚህ ከፍታ ቦታ ላይ ታዲያ የተተከሉት መድፎችና ወታደራዊ ቅኝት ጣቢያዎችም ከታች የሚገኙ የእስራኤል ማህበረሰቦችና መንደሮች ላይ ተደጋጋሚ ወታደራዊ ጫናዎችን አደጋዎችን ለመፍጠር ያስቻሉ ነበሩ። እስራኤል በ6 ቀን ጦርነት ወቅትም አብዛኛውን የደጋውን ክፍል የተቆጣጠረች ሲሆን በ1973ም ይኸውም ኪፑር ጦርነት ወቅትም ይዞታዋን አስከብራ ቆይታለች። ከዚያን ጊዜ ጀምሮ እርስ በርስ ሲተካኩ የነበሩት የእስራኤል መንግስታትም ይህን የበላይነት የሚያስገኝ ወታደራዊ ስትራቴጂ መሬት ይዞ መቆየትን ከ1967ቱ ስጋትና ተጋላጭነት ለመጠበቅ የሚረዳ ዋነኛ ሀገራዊ ጥበቃ አድርገው ሲወስዱትም እንደነበረ በታሪክ ሰፍሮ እናገኘዋለን። የጠቅላይ ሚኒስትር አብይ አህመድ ንጽጽር በትክክል ይህን አመክንዮ በግልጽ ያመለከተ ነበር። የመሬት አቀማመጥና ጂኦግራፊያዊ ሁኔታዎች መዋቅራዊ ደህንነት ተጋላጭነትን ሊፈጥሩ ይችላሉ። አንድ ሀገር ደግሞ ያን ተጋላጭነት የሚያስወግድ ስትራቴጂካዊ አቋም አንዴ ከተጎናጸፈ በኋላም ያን ቦታ አሳልፎ መስጠት የቀደመውን አደጋና ስጋት እንደገና የመጋበዝ ያህል ከፍተኛ አደጋ አለው። ለኢትዮጵያ የዚህ ንጽጽር ዋና ማዕከል በኤርትራ ደቡባዊ ቀይ ባህር ላይ ከኢትዮጵያ ድንበር በግምት 7 ኪሎ ሜትር ርቀት የምትገኘው የአሰብ ወደብ ናት። አሰብ በአንድ ወቅት የኢትዮጵያን አብዛኛውን የውጭ ንግድ እንቅስቃሴ የምታስተናግድና ለአገሪቱ ዋነኛ የባህር በር ሆና የሚያገለግል የኢኮኖሚ ደም ስር ነበረች። ነገር ግን ኤርትራ መገንጠል ተከትሎ ኢትዮጵያ በዓለም ላይ በህዝብ ብዛቷ ትልቅ የባህር በር የሌላት ሀገር ለመሆን ተገደደች። ታዲያ በአሁኑ ወቅት ላይ ከ90 ከመቶ በላይ የሚሆነው የአገሪቱ የውጭ ንግድ እንቅስቃሴ የሚከናወነው በጅቡቲ ወደብ በኩል ሲሆን ለዚህ በየዓመቱ ከ700 ሚሊዮን እስከ 1 ቢሊዮን ዶላር የሚደርስ ከፍተኛ የወደብ አገልግሎት ክፍያ ይወጣል። ጠቅላይ ሚኒስትር አብይ አህመድና ሌሎች የኢትዮጵያ ከፍተኛ ባለስልጣናት ይህንን የጅቡቲ ጥገኝነት ወደ 130 ሚሊዮን በሚጠጋ ህዝቧ ዘንድ እንደ ህልውና ስጋትና መዋቅራዊ እንቅፋት አድርገው በተደጋጋሚ ይገልጹታል። በፓርላማው አደራጅ የተደረገው ንግግር ወዲያውኑ የሚጀመር ወታደራዊ ወረራን ወይም ደግሞ የጦርነት አዋጅን የሚያበስር አልነበረም። ጠቅላይ ሚኒስትሩ ኢትዮጵያ የቀይ ባህርን ማግኘት የምትፈልገው በሰላማዊ ውይይት፣ በድርድርና በጋራ ተጠቃሚነት መርህ መሆኑን በተደጋጋሚ ገልጸዋል። ለዚህም እንደ ታላቁ የኢትዮጵያ ህዳሴ ግድብ ወይም የኢትዮጵያ አየር መንገድ ያሉ የሀገሪቱን ግዙፍ ሀብቶችና ድርሻዎችን እንደ ልውውጥ ማቅረብ፣ የባህር ኮሪደር ወይም የረዥም ጊዜ የኪራይ ውል ስምምነት ለመፈጸም ፍላጎት እንዳላቸው አሳይተዋል። ነገር ግን የጎላን ኮረብታዎች ንጽጽር የላቀና ጥልቅ የሆነ የደህንነት ዶክትሪን ለውጥን ያመለክታል። የባህር በር አልባነት አሁን በቀላሉ እንደ የኢኮኖሚ ማነቆ ወይም እንደ ቅልጥፍና ማነስ ብቻ የሚታይ አይደለም። ይልቁንም የኢትዮጵያ የኢኮኖሚ ህልውናና ስትራቴጂካዊ ውሳኔ ሰጭነት ነፃነትም በጎረቤት ሀገራት ዋና ከተሞች ውሳኔ ላይ ጥገኛ የሚያደርግ የደህንነት ስጋት ተደርጎ ተቀርጿል። ይህ አይነቱ አስተሳሰብና አቀራረብ ራሱ የሆነ የፖለቲካና ስትራቴጂካዊ ውጤቶች አሉት። አንድ ሀገር አንድን ጂኦግራፊያዊ ሁኔታ ተደጋጋሚ የሀገራዊ ደህንነት ተጋላጭነት የሚያስከትል አድርጎ ከፈረጀው ወደፊት የሚደረጉ ማንኛቸውም ስምምነቶች በዲፕሎማሲ መንገድ የሚከናወኑ ወይም በግጭት ምክንያት የሚመጡ ይህንን ተጋላጭነት ሙሉ በሙሉ ማስወገድ መቻላቸው ላይ ተመስርተው ይገመገማሉ። በአፍሪካ ቀንድ አሁን ባለው የውክልና ፖለቲካ ውድድርና በተለዋጭ የህብረቱ ግኝቶች ወቅትም በቀላሉ በንግድ ወደብና በዘላቂ ስትራቴጂካዊ ባህር በር መካከል ያለው ልዩነት እየጠበበ መጥቷል።
የአሰብ ወደብ አስፈላጊነትና ስትራቴጂካዊ እሴት ዘመናዊቷ ኤርትራ ከመመስረቷ ከረዥም ጊዜ በፊት የነበረ ታሪክ አለው። በ19ኛው መቶ ክፍለ ዘመን ማጠቃለያ ላይ የጣሊያን ቅኝ ገዢዎች ቦታውን የገዙት ወደ ኢትዮጵያ ደጋማ ክፍሎች ለመግባት የሚያስችል አጋዥ በር አድርገው መቁጠር ነበር። በ1944 ኤርትራ ከኢትዮጵያ ጋር በፌዴሬሽን ከተቀላቀለችና በ1954 ሙሉ በሙሉ የሀገሪቱ ክፍል ከሆነች በኋላ አሰብ የኢትዮጵያ ዋነኛ የባህር በር ሆና አገልግላለች። በ1970ዎቹ አሰብ የሀገሪቱን አብዛኛውን የውጭ ንግድ እንቅስቃሴ የምታስተናግድ ነበረች። በወደቧ ላይ የነዳጅ ማጣሪያ ፋብሪካዎች የሚገኝ የነበረ ሲሆን አስፋልቱ የተነጠፈበት መንገድ ደግሞ ወደቡን ከደሴ በኩል ከሀገሪቱ ማዕከላዊ ክፍል ጋር የሚያገናኝ ነበር። በ1970ዎቹ አሰቃቂ ድርቅና ረሃብ ወቅትም የእርዳታ ዕቃዎች በብዛት ወደ ሀገር ውስጥም የገቡት በአሰብ ወደብ በኩል ነበር። እስከ 1980ዎቹ መጀመሪያ ድረስም የኢትዮጵያ የባህር ኃይል ወታደራዊ አዛዦችና የጦር መርከቦች በአሰብ ወደብ ላይ ተመስርተው ይንቀሳቀሱ እንደነበርም ታሪክ ይነግረናል። ነገር ግን የኤርትራ መገንጠል ይህን ታሪካዊና ኢኮኖሚያዊ ትስስር አበቃለት አስባለም። ኤርትራ ነፃነቷን ካወጀች በኋላ ለጥቂት ጊዜያት ኢትዮጵያ ወደቧን የመጠቀም ዕድል አግኝታ የነበረ ቢሆንም በድንበር ጦርነት ምክንያት አገልግሎቱ ሙሉ በሙሉ ተቋረጠ። ከዚያ ጊዜ ጀምሮ ጅቡቲ የኢትዮጵያ የንግድ እንቅስቃሴ በላይነት ማስተናገድ ጀመረች። ኢትዮጵያ የባህር በር አማራጯን ለማስፋትም በርካታ ጥረቶች አድርጋለች። በተለይም በ2016 ከሶማሊላንድ ጋር በርበራ ወደብን ለመጠቀም የተፈረመው መግባቢያ ስምምነት አንዱ ማሳያ ነው። ነገር ግን ይህ ስምምነት ከሶማሊያ መንግስት በኩል እጅግ የበረታ ወታደራዊና ዲፕሎማሲያዊ ተቃውሞ የገጠመው ሲሆን በኋላም በቱርክ አዘጋጅነት በተካሄዱ ድርድሮች የሶማሊያን ግዛታዊ አንድነትና ሉዓላዊነት ባከበረ መልኩ ተገድቧል። በዚህ ምክንያትም የኢትዮጵያ ትኩረት እንደገና ወደ አሰብ ተመልሷል። የኢትዮጵያ ባለስልጣናትም አሰብን በጂኦግራፊያዊ ሁኔታ እጅግ አቅራቢያ፣ ምክንያታዊና ታሪካዊ ቁርኝት ያለው የተፈጥሮ አማራጭ አድርገው ይገልጹታል። ጠቅላይ ሚኒስትር አብይ አህመድ በይፋ የሚናገሯቸው ንግግሮች ከጊዜ ወደ ጊዜ እየተሳሉና እየጠነከሩ መጥተዋል። በወርሃ መስከረም ባደረጉት ንግግር አሰብን የማስመለስ ጉዳይ የጊዜ ጉዳይ እንደሆነና ከ3 አስርት ዓመታት በፊት የተፈጸመው ስህተት መታረም እንዳለበት ተናግረዋል። ሌሎች ከፍተኛ ባለስልጣናትም ስለ ታሪካዊ መብቶችና ስለ ሀገራዊ ህልውና አጽንኦት ሰጥተው ተናግረዋል። ከዚህ ጎን ለጎን የሀገሪቱ ወታደራዊ ዘመናዊነትና በዚህ እንቅስቃሴ የባህር ኃይል አቅምን በመገንባት በባህር አካባቢዎች ላይ ትኩረት ማድረግ ያተኮረ ሆኗል። በቅርቡ የተካሄደው የልዩ ኃይሎች ሰልፍን በብዙዎች ዘንድ ወደ ኤርትራ ባህር ዳርቻዎች ያመላከተ መልእክት እንዲያዝ ተርጉሟል። ሆኖም ግን አዲስ አበባ አሁንም ቢሆን የባህር በር የምትፈልገው በኃይልና በወታደራዊ ወረራ እንዳልሆነ አጥብቃ መግለጿን ቀጥላለች። በዚህ በጠንካራ የፖለቲካ ንግግሮችና በይፋ በተገለጸው ሰላማዊ መንገድ መካከል ያለው ልዩነት ስትራቴጂካዊ አሻሚነትን የሚፈጠር ሲሆን በአፍሪካ ቀንድ ቀጠና ውስጥም ከፍተኛ የፖለቲካና ወታደራዊ ስጋቶችን እያከማቸ ይገኛል። የባህር በር ጥያቄው በብቸኝነትና ከተለዩ ፖለቲካዊ ሁነቶች ተነጥሎ የሚታይ ጉዳይ አይደለም። ኢትዮጵያ ለቀይ ባህር በር ባላት ከፍተኛ ትኩረትና እያደገ በመጣው ፍላጎቷ ጎን ለጎን ከኤርትራ ጋር ያላትን ግንኙነት ለአብይ የኖቤል ሰላም ሽልማት ካስገኘው ታሪካዊ ሰላም ስምምነት ወዲህ በከፍተኛ ሁኔታ እየተበላሸ ብሎም የተሸረሸረ እንደሚገኝ ብዙዎች ይገልጻሉ። የትግራይ ጦርነት ወቅትም ከኢትዮጵያ ጎን በመቆም ህወሓትን የተዋጋችው ኤርትራ ከዚያ ወዲህ አቋሟን ሙሉ በሙሉ በመቀየር አዳዲስ የፖለቲካና ወታደራዊ ህብረቶችን መመስረት ጀምራለች። የተለያዩ ገለልተኛ ዘገባዎች እንደሚጠቁሙት አስመራ ከትግራይ ጊዜያዊ አስተዳደር መፍረስ በኋላ የክልሉን ተቋማት እንደገና ከተቆጣጠረው ከዶክተር ደብረጽዮን ገብረ ሚካኤል የህወሓት አንጃ ጋር ጥብቅ ግንኙነቶችና ውይይቶችን ስታደርግ ከርማለች። የኢትዮጵያ መንግስት ባለስልጣናት ይህን የኤርትራና የህወሓት መቀራረብ ከፋኖ ታጣቂዎችና ከሌሎች የፖለቲካ ተቃዋሚዎች ጋር አብሮ የመስራት እንቅስቃሴ ጋር ማያያዝ ጽምዶ የተሰኘ ህብረትን ያጣጥለዋል። አዲስ አበባ ኤርትራን የኢትዮጵያ ግዛት ወራለች፣ በሀገር ውስጥ የሚንቀሳቀሱ ታጣቂ ቡድኖች ቁሳዊና ወታደራዊ ድጋፍ አድርጋለች፣ እንዲሁም የፌዴራሉ መንግስት ስልጣንና ተጽዕኖ ለማዳከም የተቀናጀ ስራ እያከናወነች ነው ስትል በይፋ ከሳለች። እነዚህ ቅሬታዎችና ክሶች ለተባበሩት መንግስታት ድርጅት በደብዳቤ የቀረቡ ሲሆን ለአስመራ መንግስት በቀጥታ የዲፕሎማሲ ግንኙነቶችም መላካቸውን የሚያመላክቱ ዘገባዎች በስፋት ወጥተዋል። በሌላ በኩል ደግሞ የኤርትራና የህወሓት አመራሮች በኢትዮጵያ ላይ የተቃጣ ይፋዊ ወታደራዊ ህብረት ፈጥረዋል የሚለውን ክስ ውድቅ የሚያደርጉ ሲሆን ግንኙነታቸው የህዝብ ለህዝብ ወይም የሰላም ጥረት አካል እንደሆነ አድርገው በተደጋጋሚ ያቀርቡታል። ሆኖም ግን ገለልተኛ ዘገባዎችን የመረጃ ምንጮች በሁለቱ አካላት መካከል ተግባራዊና ትብብር መኖሩን፣ ይህም በአስመራ በመቀሌና በፖርት ሱዳን የተካሄዱ ስብሰባዎችም የሎጂስቲክስ ድጋፎችን እንደሚያካትቱ ጭምር ያነሳሉ። የሱዳን ወቅታዊ ሁኔታ ለዚህ ቀጠናዊ ውጥረትም ተጨማሪ ፖለቲካና ደህንነት መጠን ይጥሰዋል። ህወሓት ከሱዳን ጦር ኃይሎች ጋር ያለው ግንኙነትና የፖርት ሱዳን ከተማ ለተቃዋሚዎች መሰብሰቢያ ስፍራ ሆኖ ማገልገሏ
በአዲስ አበባ መንግስት ላይ የሚሰሩ አካላትን የማንቀሳቀስ አቅም አሳድጎታል። የዚህ ሁሉ ድምር ውጤት ኢትዮጵያ በብዙ አቅጣጫዎች የሚሰነዘርባትን የፖለቲካና ደህንነት ጫናዎች ውስጥ መውደቋን፣ በዚህ ሁኔታ ኤርትራ ኢትዮጵያ የምትፈልገውን የባህር ዳርቻ ተቆጣጥራ በያዘችበት ወቅትም በሀገር ውስጥ ፌዴራሉ መንግስት የሚገዳደሩ ኃይሎችና ሂደቶችን ለማደናቀፍ መጣሯ ነው። ከኢትዮጵያ እይታ አንጻር ባህር በሩ ውዝግብና ይህ የውክልና ፖለቲካ ፍልሚያ እርስ በርሳቸው የሚነጻጸሩና የሚጠናከሩ አደጋዎችን ያመጣል። ጠቅላይ ሚኒስትር አብይ አህመድ ያቀረቡት የጎላን ኮረብታዎች ንጽጽር ወታደራዊ ትርጉሙ የሚያገኘው በዚህ ውጥረት ውስጥ ነው። ኢትዮጵያ ኤርትራን በድንበር ጥሰትና ታጣቂዎችን መደገፍ ቀይ መስመሮችን አልፋለች ስትል ከወዲሁ ትከሳለች። በምዕራብ ትግራይ በሱዳን ድንበር አቅራቢያ የተካሄደ ወታደራዊ ግጭትም ቀጠናውን ወደ ሰፊና ደም አፋሳሽ ጦርነት ሊሸጋገር ይችላል የሚል ስጋትን ወዲያውኑ ፈጥሯል። አሁንም የቀጠሉ የድሮና አነስተኛ ውጊያዎች የነገሩን ክብደትም በብዙ መልኩ ያጎላሉ። የኤርትራ ወታደራዊ አመራሮች በትግራይ አካባቢዎች በይፋ መታየታቸው ደግሞ ስጋቱን አብዝቶታል። ተንታኞችን የሚጠቁሙት በሁለቱ ሀገራት መካከል ሊነሳ የሚችለው ይፋዊ ጦርነት በቀጥታ በአሰብ ላይ ከሚሰነዘር ድንገተኛ ወታደራዊ ጥቃት ይልቅ በእነዚህ የውክልና ፖለቲካና የድንበር ግጭቶች ምክንያት የመቀስቀስ ዕድሉ እጅግ የጎላ ነው። ወታደራዊ ስትራቴጂዎችም እንደሚነግሩን ከሆነ አንድ ጦርነት የሚቀሰቀሰው አጋጣሚና ጦርነቱ የሚያጠናቀው ስትራቴጂካዊ ግብ የግድ አንድ አይነት ወይም ተመሳሳይ ላይሆን ይችላል። ኢትዮጵያ አሰብ ላይ ብቻ ያተኮረ የተወሰነ ወታደራዊ እርምጃ ብትወስድ በተለይም ኤርትራና አጋር ኃይሎች የሚንቀሳቀሱበት በትግራይ ድንበር በኩል ረዥም ጦር ግንባርነት የተጋለጠ ጎን እንዲኖራት ያደርጋል። በአንጻሩ በሰሜን በኩል የሚደረጉ የውክልና ግጭቶች ወይም ድንበር አካባቢ የሚነሱ ትንኮሳዎችም የሚጀመረው ጦርነት በቀላሉ ወደ ሰፊና ሁሉን አቀፍ ወታደራዊ ፍልሚያ ሊያሳድግ ይችላል። አንድ ግዙፍ ወታደራዊ ግጭት ከተቀሰቀሰ በኋላ ዘላቂ ባህር በር አልባነት እንደ ሀገራዊ ደህንነት ስጋት የፈረጁት የኢትዮጵያ ውሳኔ ሰጪዎችም ከባድና ወሳኝ ከሆኑ ስትራቴጂ ስሌቶች ጋር ይገናኛሉ። ከጦርነት በፊት ወደ ነበረው ሁኔታ መመለስ መዋቅራዊ ስጋቱን እንዳለ እንደተጠበቀ የሚያስቀረው ይሆናል። ኢትዮጵያ አሁንም ቢሆን በባዕድ ሀገራት ከተቆጣጠሩባቸው መስመሮች ላይ ጥገኛ ሆና የምትቀጥል ሲሆን አሁን ላይ የምትዋጋው ሀገር አዲስ አበባ ለህልውና ወሳኝ እንደሆነ የምታምነውን የባህር ዳርቻ ብቸኝነት ተቆጣጥራ ታስቀራለች። በዚህ ሁኔታ ውስጥ የአሰብ ወደብ ራሱ መጀመሪያ ጦርነት መነሻ ባይሆንም እንኳን ዘላቂና አስተማማኝ የቀይ ባህር በር ማግኘት ጦርነትን የሚያቆመው የማንኛውም ስምምነት ወይም የሰላም ውል ማዕከላዊና መሰረታዊ አካል ሊሆን ይችላል። ይህ አሰራር የግድ መሬቱ ሙሉ በሙሉ ወደ ሀገር ግዛት ማጠቃለል ላይሆን ይችላል። ዘላቂነትን የሚያረጋግጡ አሰራሮች ለምሳሌ ደህንነት ዋስትና ያላቸው የረዥም ጊዜ የኪራይ ውሎች፣ የጋራ አስተዳደር ወይም ሌሎች ተግባራዊ ቁጥጥርን የሚያረጋግጡ ስምምነቶች የደህንነት ተጋላጭነቱን ማስወገድ ስትራቴጂካዊ ግብን ሊያሳኩ ይችላሉ። እስራኤል የጎላን ኮረብታዎችን ተቆጣጥራ ለማቆየት የወሰነችው ቦታውን አሳልፎ መስጠት ከ1967 በፊት የነበረውን ደህንነት ስጋት እንደገና ይመልሳል ከሚል ጽኑ እምነት በመነሳት ነበር። የጠቅላይ ሚኒስትር አብይ ንጽጽር የሚያመላክተው የኢትዮጵያ አመራሮች ተመሳሳይ መመዘኛ በቀይ ባህር መተግበር መጀመራቸው ነው። አሁን ያለው ወቅታዊ ጥያቄ ዋነኛው የባህር በር ፍላጎት ጦርነት ማስጀመርን ያጸድቃል ወይ የሚለው ብቻ አይደለም። ይልቁንም ማንኛውም ሊነሳ የሚችል ግጭት እንደተጠናቀቀ ሊቆጠር የሚችል አይነት መዋቅራዊ ሁኔታዎችን ብሎም ዋስትናዎች ሲሟሉ ነው የሚል የላቀ ጥያቄ ያነሳል። የቅርብ ጊዜያዊ የኢትዮጵያ ዲፕሎማሲያዊ ጥንካሬና ዝግጁነትም አጣጥማ ስትራመድ ይታያል። አዲስ አበባ የኤርትራ ኃይሎች የኢትዮጵያ እንደሆኑ ከሚጠየቁ መሬቶች እንድትወጣና ለታጣቂ ቡድኖች የምታደርገውን ድጋፍ እንድታቆም የጠየቀች ሲሆን በተመሳሳይ ጊዜ ግን በአሰብ በኩል የሚገኘው የባህር በር ጨምሮ የባህር ጉዳዮችም ድርድር ዝግጁ መሆኗን ታነሳለች። የድብልቅ መንገድ ሉዓላዊነት ማስከበርና የወደብ ጥያቄን በድርድር ሂደት ውስጥም ማስመለስና በዚያ ጠረጴዛ ዙሪያ አጽንቶ ማቆየት የሚከተለውን አዲስ ደህንነት ዶክትሪን በግልጽ ያሳያል። ቀይ ባህር ራሱ ዓለም ወሳኝ የንግድ መተላለፊያ መስመር ነው። እዚህ አካባቢ የሚፈጠር ማንኛውም መታወክ ከምስራቅ አፍሪካ ቀንድ አልፎ በዓለም አቀፍ ንግድ ላይ ከፍተኛ ጉዳት ያደርሳል። የሚሰፋ የኢትዮጵያና የኤርትራ ግጭትም አሁን ካለው የሁቲዎች እንቅስቃሴ ከሱዳን ጦርነትና ከታላላቅ ሀገራዊ ጂኦ ፖለቲካዊ ውድድር ጋር ተደራርቦ ቀጠናውን ያንቀጠቅጠዋል። ኤርትራ የኢትዮጵያን ባህር ዳርቻ ጥያቄ ህጋዊ የሚያደርጉ ይመስላሉ የምትላቸውን ውይይቶች ሙሉ በሙሉ የምትቃወም በመሆኗ፣ በሌላ በኩል ደግሞ አዲስ አበባ ዘላቂ ባህር በር ማጣትን እንደ ህልውና ስጋት መቁጠሯ ምክንያት ዓለም አቀፋዊ ሽምግልና ጥረቶችም ከባድ መሰናክል ገጥሟቸዋል። ሁኔታው ወደ ይፋዊ የሀገራት ጦርነት ከመቀየሩ ይልቅ ከፍተኛ የሆነ የጦርነት ውጥረት ውስጥ ይገኛል። በትግራይ አካባቢ የሚታዩ እነዚሁ ግጭቶች፣ የኤርትራ ወታደራዊ እንቅስቃሴዎች፣ የዲፕሎማሲያዊ ክሶችና የኢትዮጵያ ለባህር በር የሰጠችው የጸና ትኩረት በቀላሉ ሊፈነዳ የሚችል ፈጣን ጭንቀትን ፈጥረዋል።
የጎላን ኮረብታዎች ንጽጽር የተወሰነ ወታደራዊ እቅድን ወይም ዘመቻ ጋር አያያዝም፣ ይልቁንም መሬት አቀማመጥና ጂኦግራፊያዊ እስካልተቀየረ ድረስ የሀገርን እድል ይወስናል የሚል ብሎም የማይመች መሬት አቀማመጥን መቀየር ያልቻሉ ስምምነቶች ጊዜ ብቻ ናቸው ብሎ የሚያምን ስትራቴጂካዊ አስተሳሰብን ይገልጣል የሚሉ ሐሳቦችም በስፋት ይንጸባረቃሉ።